هل عقيدة الثالث موجودة حقا في الأهد القديم؟ السلام عليكم. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله صلى الله عليه وسلم. ودنا يتكبراتشو እህት ወንድሞቼ በያላችሁበት የአላህ ሰላም ዝነት ጥበቃው ይሁንላችሁ እያልኩኝ እንዲሁም ክርስቲያኖች ሰላም ብያለሁ። ውድ የአልሚዛን የንጽጽር ጥናት ማዕከል በሰላም መጣችሁ። ዛሬ አንድ የሚገርም ጥያቄ ነው። ለመሆኑ በክርስትና እምነት መሰረታዊ የሆነው ነገረ ስላሴ ወይም የስላሴ አስተምሮ በብሉይ ኪዳን ወይም በኦሪት ውስጥ አለ? ነብያት ለ1500 ዓመታት ያላወቁትን የሶስትነት እምነት እንዴት ልንቀበለው እንችላለን? እስኪ እውነታውን በሚዛን ላይ አስቀምጠን እንፈትሻለን። ወደ መጀመሪያው ጥቅስ እንሂድ። ብዙ የላሁድ ወይም የቴዎሎጂ ምሁራን በኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ ይላል። እዚህ ላይ እግዚአብሔር ለሚለው ቃል በዕብራይስጡ የገባው ኤሎሂም የሚለው የብዙ ቁጥር ቃል ነው። በጥሬው ትርጉሙ አማልክት ወይም አሊሃ በአረብኛው ማለት ስለሆነ ይህንን ለስላሴ ሶስትነት እንደ ማስረጃ ያቀርቡታል። ነገር ግን በቋንቋ ሊቃውንት ዘንድ ይህ ፍጹም ስህተት ነው። ኤሎሂም የሚለው ቃል በዕብራይስጥ ሰዋሰው የግርማዊነትና የክብር ብዙ ቁጥር ፕሉራል ኦፍ ማጀስቲ ወይም በአረብኛው ሲገቱል ተዕዚም እንጂ አካላትን ለመቁጠር በጭራሽ አያገለግልም። ሁለተኛው መከራከሪያ ደግሞ በዘፍጥረት ምዕራፍ 11 ቁጥር 7 ላይ አምላክ ስለ ባቢሎን ግንብ መፍረስ የተናገረው ነው። ኑ እንውረድ ቋንቋቸውንም እንደ ባልቅ ወይም እንቀላቅለው ሀሉመ ኑንዚል በአረብኛው በማለት በብዙ ቁጥር የተናገረው ኃይለ ቃል ነው። ነገር ግን በጥንታውያን የሴማዊ ቋንቋዎች ባህል ይህ አገላለጽ አምላክ ከሰማያዊው የመላእክት ጉባኤ ጋር ያለውን ንግግር ወይም የራሱን የላቀ የውሳኔ ኃይል ለመግለጽ የተጠቀመበት የክብር ዘይቤ አልሙልክየት ወተዕዚም በአረብኛው እንጂ የስላሴን ሶስትነት በፍጹም አያሳይም። ሶስተኛውና ዋነኛው መከራከሪያ በትንቢት ኢሳይያስ ምዕራፍ 6 ቁጥር 3 ላይ መላእክቱ አምላክን ሲያመሰግኑ ቅዱስ ቅዱስ ያሉት ማለት ነው እያሉ 3 ጊዜ መደጋገማቸው ነው። ይህን ቅዱስ አብ፣ ቅዱስ ወልድ፣ ቅዱስ መንፈስ ቅዱስ ይሉታል። ነገር ግን በሴማዊ የቅኔ ባህል አንድን ቃል 3 ጊዜ መደጋገም የነገሩን ፍጹም መሆንና ከፍተኛ የአጽንኦትን አተውኪድ ወልሙባለጋ ለመግለጽ ያኒ በአረብኛው አጽንኦት ለመግለጽ የሚገባ ስልት ነው። ለምሳሌ በኤርሚያስ ምዕራፍ 22 ቁጥር 29 ላይ ምድር ሆይ የእግዚአብሔርን ቃል ስሚ ተብሎ 3 ጊዜ ተደግሟል። ታዲያ ይህ ማለት 3 ምድር አለ ማለት ነውን? በፍጹም። ለማጠቃለል ያህል ብሉይ ኪዳንም ሆነ ነብያቱ በአጽንኦት ያስተማሩት ፍጹም የአምላክን አንድነት ሞኖቲዝም፣ የአምላክ አንድነት ተውሂድ ብቻ ነው። ነብያት ያላስተማሩትን የስላሴ አስተምሮ ከነዚህ የክብር ጥቅሶች በስተጀርባ መፈለግ ምን ያህል ሚዛናዊ ነው? ወዳጆቼ ይህ አጭር ዝግጅት ከወደዳችሁት ላይክ እና ሼር ማድረጉን እንዳትረሱ። ለሌሎችም እንዲደርስ በፍጥነት አጋሩት። የእናንተንም ጠቃሚ አስተያየት በኮሜንት ላይ አስቀምጡልኝ። እውነትን ሁል ጊዜ በአልሚዛን ይመዝኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።